በቅርቡ በወጣ መረጃ መሰረት ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ ለመሆን ማለት በቋሚነት እስከ መጨረሻው ድረስ ማለት ነውና ለመሆን የተሻለ ፖዚሽን ላይ ያለው እሱ እንደሆነ ሰምተናል አይደል? የተረጋገጠ ነገር የለም ይፋ እስኪደረግ ድረስ ወይ ደግሞ እንደነ ፋብሪዚዮ ሮማኖ አይነት ሰዎች እስኪያረጋግጡት ድረስ በእርግጠኝነት መናገር ባይቻልም ግን ሞርገን ወደሱ እያደሉ እንደሆነ መረጃዎችን ተመልክተናል። ታዲያ ዛሬ የምናነሳው ነገር በዋነኛነት ምንድነው? በሱ ዙሪያ ያሉትን ነገሮች ነው በዋነኛነት የምናነሳው። መጀመሪያ የምናነሳው ነገር ማይክል ካሪክ መማር ያለበት ካለፉት አሰልጣኞች መማር ያለበት ያለፉትን አሰልጣኞች ተመልክቷል። ስለዚህ አንዳንዶቹን በቅርበትም ተመልክቷል፣ አንዳንዶቹን ደግሞ በሩቅም ሆኖ የተመለከተበት አለና ከጆዜ ሞሪኒዮ ጀምሮ እስከ ሩበን አሞሪም ድረስ መማር ያለበት ነገሮች አሉ። ምን ነገሮችን ቢማር ማይክል ካሪክ ይሄ ስራ ከተሰጠው ተሰጥቶታል እያልኩኝ አይደለም፣ ግን ይሄ ስራ ከተሰጠው መማር ያለበት ነገርና ከነሱ ተምሮ ማስተካከል ያለበት ነገር ምንድናቸው የሚለውን ነገር እንዳልኳችሁ ከጆዜ ሞሪኒዮ ጀምረን እስከ ሩበን አሞሪም ድረስ ማለትም ጆዜ ሞሪኒዮ አለ፣ ኦሌ ጉናር ሶልሼር፣ ኤሪክ ቴን ሃግ እና ሩበን አሞሪም ከነሱ መማር ያለበት ነገር ወይ ደግሞ የነሱን አይቶ ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። ገብቷቸዋል አይደል? ከሁሉም ማለትም ከአራቱም አሰልጣኞች ሁለት ነገር ማይክል ካሪክ መውሰድ አለበት ተብሎ የሚታሰቡትን ነገሮች አንስተን የምንወያይ ይሆናል። ከዛ ውጭ ደግሞ ሬኔ ሚውሊንስቴን ማለትም የሰር አሌክስ ፈርጉሰን የቀድሞ የቀኝ እጅ በቃ የሚባለው የማንቸስተር ዩናይትድ ኢምፓየር ወይ ደግሞ የማንቸስተር ዩናይትድ ያ ዳይናስቲ ቢውልድ የተደረገውና ያንን ዳይናስቲ ሲያንቀሳቀሱት የነበሩት ሰዎች ሰር አሌክስ ፈርጉሰን እና ሬኔ ሚውሊንስቴን እንደሆኑ ይታወቃል። ሶ ሬኔ ሚውሊንስቴን በማይክል ካሪክ ጉዳይ ላይ ብዙም ኮንቪንስድ አልሆነምና የሚያነሳቸው ጥያቄዎች አሉ። ከአስተዳደሩ ጀምሮ የተያዘበት መንገድ የውሳኔ አሰጣጡ መሆን አለበት መሆን የለበትም ብሎ ከሚያስበው ነገር አንጻር የራሱን የሆነ ሐሳብ ያስቀመጠበት መንገድ አለና እሱ ምን አለ የሚለውን ነገር ለማውራት ከዛ ጋር ተነስተን ለመወያየት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ መከታተል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይረሳ። አዲስ ከሆናችሁና ኦሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። በድጋሚ መልካም ቆይታ ተመኝ። ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ ለመሆን ፍሮንት ሲት ላይ ከተቀመጡት አሰልጣኞች መካከል ዋነኛው እሱ ነው። ከሌሎቹ አሰልጣኞች የተለዩ ነገሮችን አድርጓል ወይ ደግሞ ከዛ አንጻር ነው ወይ የሚታየው? በዚህ ሰዓት ላይ ከሱ የሚበልጥ አሰልጣኝ የለም ወይ የሚል ጥያቄ ካነሳን ኦፍኮርስ በደንብ አሉ። አንደኛ ብዙ አሰልጣኞች አሉ፣ ግን ከአቬሌቢሊቲ አንጻር ከአንዳንድ ነገሮች አንጻር ግን ስንመለከት የግድ ማይክል ካሪክ የመቆየቱ ጉዳይ እያመዘነ መጥቷል። ያው ኦብቪየስሊ ማይክል ካሪክ በኢንተሪም ኮች ሆኖ በሚሰራበት ሰዓት ላይ ባለፉት ጨዋታዎች ላይ 15 ያክል ጨዋታዎችን አድርጎ 10ን አሸንፏል አይደለ? በእነዚህ ጨዋታዎች ላይ ያሳየው የተለየ ነገር አለ አይደለ? ከምንም በላይ ደግሞ ብዙ ሰዎች እንደሚሉት ከሆነ መጥቶ የተሰጠው ስራ ነበር፣ ስፔሲፊክ ስራ እንዲያደርግ ተብሎ ነው የመጣው። ያን ነገር አድርጓል። ስለዚህ ዲዘርቭ ያደርገዋል ብለዋል። በሌላ መንገድ ደግሞ የማንቸስተር ዩናይትድ የሚፈልጓቸው ደግሞ አሰልጣኞች አንደኛ ከካሪክ የተሻሉ ናቸው ወይ ማለት ካሪክ ላይ የሚወሰደው ሪስክ እና ሌላ ኤክስ የሚባለው አሰልጣኝ ላይ የሚወሰደው ሪስክ ምንድነው ልዩነቱ? ለምሳሌ ከአንዶኒ ኢራኦላ ጋር አውርተዋል። ከኢራኦላ ጋር በእርግጥ በተለያዩ ነገሮች ነው ያወሩት፣ ግን በዋነኛነት ግን ኢራኦላ ላይ ለምሳሌ የፐርማነንት ስራ ሲሰጠው ሪስክ ነው አይደል? ትልቅ ክለብ አሰልጥኖ አያውቅም። ከዚህ በፊት ራዮ ቫይካኖን አሰልጥኗል። ከዛ በርነሞዝን ያሰለጠነው ትልቅ ክለብ አላሰለጠነም። የፕሪሚየር ሊግ ልምድ ግን አለው። ስለዚህ ማይክል ካሪክ ትልቅ ክለብ በእርግጥ በፕሪሚየር ሊግ ደረጃ ያለን ቡድን አሰልጥኖ አያውቅም። ግን ደግሞ እነዚህ ግን 15 ጨዋታዎች ግን ምስክር ናቸው። ሶ ከዛ አንጻር ተጥቷል። የኔግልስማን ጉዳይ ያው ክረምት ነው፣ የዓለም ዋንጫ ሲዝን ነው። ስለዚህ ብዙውን ጊዜ ዓለም ዋንጫ ላይ ነው የሚያሳልፈውና ለፕሪሲዝን ታይም ላይኖረው ይችላል የሚል ስጋቶች ተቀምጠዋል። እንደነ ኤንሪኬ አይነት አሰልጣኞች ደግሞ የመውጣት ፍላጎት የላቸውም። ስለዚህ ወደ ካሪክ ሊን ያደረጉ ይመስላል ትልቅ የሚባሉት የኒውስ አውትሌቶች እንዳወጡት ከሆነ። አሁን ላይ ግን ታዲያ ይሄ አሰልጣኝ ምናልባት ማይክል ካሪክ ቋሚ ከሆነ መማር ያለበት ነገር ማለትም ለመቆየት የሚፈልግ ከሆነ መማር ያለበት ነገሮች አሉ። እነዛ መማር ያለበት ነገሮች ምንድናቸው የሚለውን ነገር ነው በዝርዝር የምናየው። እንዳልኳችሁ ከጆዜ ሞሪኒዮ ጀምረን እስከ ሩበን አሞሪም ድረስ ማለትም ከፖርቹጋል ጀምረን በፖርቹጋል ነው የምንጨርሰውና ከነዚህ አሰልጣኞች መማር ያለበት ነገር አለ። ስንጀምር ከጆዜ ሞሪኒዮ እንጀምርና ማይክል ካሪክ ምን መማር አለበት ከጆዜ ሞሪኒዮ የሚለውን ነገር ስናይ ሁለት ጉዳዮች አሉ። አንድ ባንድ እናንሳቸው። የመጀመሪያው ነገር ምንድነው? ትልልቅ ጨዋታዎችን ማሸነፍ። ጆዜ የማንቸስተር ዩናይትድ አሰልጣኝ በነበረበት ሰዓት ላይ ይሄ ትልልቅ ጌሞች ላይ የሚያሸንፈው ነገር አለ አይደለ? ትልልቅ ጌሞችን ያሸንፋል። ይሄ ከምን አንጻር ይረዳዋል? አንደኛ የቲሙን የሜንታሊቲ ሌቭል ያሳያል። የቱ ጋር ነው ያለው ማለት ያ ቲም ከትልቅ ቲሞች ጋር በሚጋፈጥበት ሰዓት ላይ ማለትም በሰዓቱ ሻምፒዮን የሆኑ ሊሆን ይችላል። ለምሳሌ ጆዜ ሞሪኒዮ ማንቸስተር ሲቲን ያሸነፈባቸውን ጊዜያቶች እናስታውሳለን አይደለ? ኢቭን በዩናይትድ መለያ ብቻ አይደለም
ቶተንሃም አሰልጣኝም በነበረበት ሰዓት ላይ ያሸነፈበትን መንገድ እናስታውሳለን። ሶ ጆዜ ያንን ኪ አግኝቶታል። ትልቅ የሚባሉ ጨዋታዎችን ማሸነፍ። ልክ ትልቅ የሚባሉ ጨዋታዎች ላይ ማንቸስተር ዩናይትድ በቃ ጀብደኛ ሆኖ ሲንቀሳቀስ አንደኛ የደጋፊውን ቀልብን መግዛት ይችላል። ሲቀጥል የተጫዋቾችንም ደግሞ ኮንፊደንስ ቡስት ያደርጋል። ከምንም በላይ ደግሞ ተጫዋቾቹ ያሉበት የሜንታሊቲ ሌቭል ማለትም ያሉበት የሜንታል ሌቭል ራሱን የቻለ የሚያሳውቅበት መንገድ አለ። ስለዚህ በማንቸስተር ዩናይትድ ቤት ውስጥ ጥሩ መደረግ ካለባቸው ነገሮች መካከል አንደኛው ትልልቅ ጨዋታዎችን ማሸነፍ ነው። እሺ ማድረግ የሌለበትስ ጆዜ ሞሪኖ ያደረጉትና ማድረግ የሌለበትስ ነገር ምንድን ነው የሚለውን ስንመለከት ጆዜ ሞሪኖ ከተጫዋቾች ጋር ጸብ ውስጥ ይገባል። በማንቸስተር ዩናይትድ ቤት ብቻ አይደለም ይሄን ነገር ሲያደርጉ የነበረው። ቼልሲ በነበረበት ሰዓት ላይ በሁለት ጊዜያቶች፣ ሪያል ማድሪድ በነበረበትም ሰዓት ላይ እንደዚህ አይነት ነገሮች ያጋጥሙ ነበር። ከአንዳንድ ተጫዋቾች ጋር ይጋጫል ጆዜ ሁልጊዜም ቢሆን ማለት ነው። በማንቸስተር ዩናይትድ ቤት ታዲያ ከሉክ ሾው ጋር የነበራቸውን ጸብ እናስታውሳለን። ከፖል ፖግባ ጋር ደግሞ በጣም ትልቅ የሚባል ጸብ ነበራቸው። እንዲሁም አንድ ትሬኒንግ ላይ እንዲሁም ካሜራ ገብቶበት ሲሰራ የነበረ ትሬኒንግ ላይ ክሊር በሆነ መንገድ በሁለቱ መካከል የሆነ ነገር ጆዜ የሆነ ነገር ብሎት ፖግባ ሲቆጣ ምናምን ነገር ተመልክተን ነበርና ይሄ ነገር የማንቸስተር ዩናይትድ መልበሻ ቤት የሚበጠበጥ ነገር ነው። ከተጫዋቾች ጋር አሁን ለምሳሌ ጥሩ ቢሄቪየር ያላደረጉ ተጫዋቾች ጋር አይጣላ ማለት አይደለም፣ ወይ ደግሞ አይቆጣ ወይ የሆነ እርምጃ ይወሰድ ማለት አይደለም። ግን ደግሞ ብልሃት በተሞላበት መንገድ ቢሆንና በዚህ ደረጃ ተጣልቷል ባይባል አሪፍ ነው። በቃ ላይክ መወገድ ካለበት ያ ተጫዋች ሲስተም በተሞላበት መንገድ ቢወገድ። ለምሳሌ ፔፕም እኮ ከተጫዋቾች ጋር ይጋጫል አይደለ? ከካልቪን ፊሊፕስ ጋር አልተስማሙም ነበር፣ ዣኦ ካንሴሎ ጋር አልተስማሙም ነበር። ግን ዣኦ ካንሴሎ ምን ያህል ቆይቷል ከፔፕ ጋር ተጣልቶ? ምን ያህል ቆይቷል? ሾ ምን ያህል ቆይቷል ከጆዜ ጋር ተጣልቶ? ፖግባ ምን ያህል ቆይቷል? ጆዜ ከወጣ በኋላ ነው ሁለቱም የሚወጡት አይደለ? ስለዚህ እንደዚህ አይነት ነገር መልበሻ ክፍልን ከመበጥበጥ ባለፈ የሚመጣ ነገር የለም እና ማይክል ካሪክ ከጆዜ ሞሪኖ ይሄን ነገር መማር አለበት ማለት ነው። ወደ ኦሊ ጉናር ሶልሻየር ደግሞ ስናልፍ የመጀመሪያው ነገርና ትልቁ ነገር ከኦሊ ጉናር ሶልሻየር መማር ያለበት የማንቸስተር ዩናይትድን ካልቸር ጠብቆ ማቆየት። የዩናይትድ ካልቸር ምንድነው? ኦፍኮርስ የትልቅ ቲሞች ካልቸር ማሸነፍ የሚባል ነገር አለ። ግን ያ ብቻ ግን አይደለም። ማንቸስተር ዩናይትድ ውጤታማው ማንቸስተር ዩናይትድን ስናስታውስ ምንድነው የምናስታውሰው? ፈርጊ ቤቢስ አይደለ? እነ ፖል ስኮልስ እነ ዴቪድ ቤካም የመሳሰሉት የኔቪል ወንድማማቾች። ያ ማለት ዩናይትድ በአካዳሚው ያምናል ማለት ነው። ልክ አሁን ለምሳሌ በባርሴሎና ቤት ሃንሲ ፍሊክ በጣም እንዲወደድ ካደረጉት ነገሮች መካከል አክቹዋሊ ዣቪ የሚያደርገው ነበረ፣ ግን ፍሊክ አሁን የተሳካለት እሱ ስለሆነ እንዲወደድ ካደረጉት ነገሮች መካከል አንደኛው የባርሴሎናን ባህል መጠበቁ ነው። ባርሳ እንደሚታወቀው ሲስተም ማናጀር ነው የሚፈልገው፣ እንደምታውቁት ታክቲሻን አሰልጣኞችን ነው የሚፈልግ። ከዛ ውጭ ደግሞ ላማሲያ ፕሮዳክት ይፈልጋል፣ ቲም ውስጥ ላማሲያ ይፈልጋል። እንዴ ፔፕ ጋርዲዮላ እኮ ሜሲ፣ ኢኔሽታ፣ ዣቪ፣ ቡስኬትስ የመሳሰሉት እኮ ከላማሲያ የወጡ ተጫዋቾች ናቸው ባርሴሎናን ባርሴሎና ያደረጉት። ባርሳም ደግሞ ይሄን ነገር ይፈልገዋል። ስለዚህ ፍሊክ እንዲወደድ ካደረጉት ነገሮች መካከል ይሄ ይጠቅሳል። ኦሊ ጉናር ሶልሻየርም ለአካዳሚ ተጫዋቾች ቻንስ ይሰጥ ነበር። በእርግጥ ይሄን ነገር ማይክል ካሪክ ገና ካሁኑ ሲያደርገው ተመልክተናል አይደል? ለተለያዩ ተጫዋቾች ቻንስ ይሰጥ በተደጋጋሚ። ኢቨን አሁን ቅርብ ጊዜ የተደረገው የዩዝ ካፕ ፋይናል ነበር አለ ከሲቲ ጋር የተደረገው ጨዋታ። ያኔ እሱ ከሜሰን ማውንት ጋር እነ ብሩኖ ፈርናንዴስ ሆነው ሄዶ ተመልክተው ነበር። ሶ ያንን ትራዲሽን ኪፕ ለማድረግ የሚሞክርበት መንገድ ካሪክ ያስደንቃል፣ ግን መቀጠል አለበት። ማለትም ኦሊ ጉናር ሶልሻየር እንዲወደድ ካደረጉት ነገሮች መካከል አንደኛው የአካዳሚ ተጫዋቾች ላይ ያለው እምነትና በቃ ይሄ ለምሳሌ ራሽፎርድን ሲጠቀም ነበር፣ የአካዳሚ ተጫዋች ነው እና ሊንጋርድ አይደል? እና ይሄ ነገር እሱ እንዲወደድ አድርጎታል። ስለዚህ ማይክል ካሪክም ከሱ መማር ያለበት ትልቁ ፖዚቲቭ ነገር ይሄኛው ነው ማለት ነው። ከዛ ውጭ ግን ከኦሊ ጉናር ሶልሻየር ደግሞ መማር የሌለበት ደግሞ ነገር ምንድን ነው? ኦሊ ጉናር ሶልሻየር ወደ 3 ዓመት ገደማ በሚቆይበት ሰዓት ላይ ክለቡ ክሊር የሆነ አይደንቲቲ የለውም። በጣም ይወቀስበት ነገር ኦሊ ጉናር ሶልሻየር አይደንቲቲ የለውም ቲሙ ማለት እንደዚህ የሚታወቅ እንደዚህ ነው አጫወቱ፣ እንደዚህ አይነት ነገር ነው፣ እንደዚህ ነው የሚያደርገው። ካውንተር አታኮችን ይጫወታል፣ ግን ካውንተር አታክ ሁሌ አይሰራማ። ካውንተር አታክ እኮ የሚሰራው ልክ ኦሌ በደርሶ መልስ አሸንፎት ነበር አይደለ ፔፕ ጋርዲዮላ። ለምን? ፔፕ በሰዓቱ በጣም ለካውንተር አታክ ተጋላጭ ቡድን ነበር፣ ካውንተር አይችሉም ነበር። ዩናይትድ ደግሞ እንደ ፖግባ አይነት ኳስን መገልበጥ የሚችል ተጫዋች አለው መሀል ላይ፣ እንደ ራሽፎርድ አይነት ደግሞ ከጥግ እስከ ጥግ መሮጥ የሚችል በጣም ፈጣን ኤክስፕሎሲቭ የሆኑ ራኒንጎችን ማድረግ የሚችል ተጫዋች ነበረው። ስለዚህ ያ መንገድ ጥሩ ነበር፣ ግን ሁሉም ቲም ላይ አይሰራም። ከነ ሳውዛምፕተን ጋር ሲጫወት ከነ ሰንደርላንድ ጋር ሲጫወት በሰዓቱ እንዴ እንትን አይልማ። ይሄ እነሱ ኳስ ይዘው አይጫወቱም። ስለዚህ ሌላ ጫወትን መጠቀም ነበረበትና ማይክል ካሪክ ክሊር የሆነ አይደንቲቲ ቢውልድ ማድረግ አለበት በሚቆይበት ጊዜ። አሁን ኢንተሪም ነው፣ ትንሽ ጊዜ ነው የተሰጠው። ሲቀጥል ደግሞ የሩበን አሞሪም ቡድን ነው፣ ሌላ አይነት ምንም አይነት ዝውውሮች አልተደረጉም። ስለዚህ አይደንቲቲው ምንድን ነው ብንል እንደዚህ ነው ብሎ ለመናገር ያስቸግራል።
ጀስት አዳፕት ለማድረግ ነው እየሞከረ ያለው። ግን የሚቆይ ከሆነ ግን በተለይ ከኔክስት ይር ጀምሮ ክሊር የሆነ አይደንቲቲ ቲሙ ያስፈልገዋል። መቆየት የሚያስፈልግ ከሆነ ኦሌ ትልቁ ሲወቀስበት የነበረው ነገር ክለቡ አይደንቲቲ የለውም ማለት ክለቡ ሳይሆን ቲሙ አይደንቲቲ የለውም። ወደ ኤሪክ ቴን ሃግ ደግሞ በምናልፍበት ሰዓት ላይ ከኤሪክ ቴን ሃግ መማር ያለበት ትልቁ ነገር ምንድነው? ማይክል ካሪክ ዋንጫ ማሳካት እድሜ እንደሚያራዝም ነው። ኤሪክ ቴን ሃግ በመጣበት ዓመት የካራቦ ካፕ ዋንጫን በላ፣ ኒውካስልን አሸንፎ 3ኛ ደረጃ ላይ ጨረሰ። ከዛ ቀጣይኛው ዓመት ላይ በጣም ተንገጫግጮ ቲሙ በቃ አይደንቲቲ የለውም ብዙ ሲወቀስ ቆየና ዓመቱ መጨረሻ ላይ ኤፍኤ ካፕ ፋይናል ላይ ደርሶ ከማንቸስተር ሲቲ ጋር ተጫወተና ማንቸስተር ሲቲን አሸንፎ ዋንጫ አነሳ። እንዲቆይ ተደረገ። ከ2 ዓመት በላይ እንዲቆይ የሆነው ኤሪክ ቴን ሃግ ዋንጫ ማሳካት ስለቻለ ነው። ስለዚህ ማይክል ካሪክም ቀጣይ ዓመት ቢያንስ አንድ ዋንጫ ማምጣት አለበት። ያው ቻምፒየንስ ሊግ እና ፕሪሚየር ሊግ ሊከብድ ይችላል። ኤፍኤ ካፕ እና ካራቦ ካፕ ግን ከሁለት አንዱ ግን የግድ ለማንቸስተር ዩናይትድ መምጣት አለባቸው። ማቆየት የሚፈልግ ከሆነ ልክ ኤሪክ ቴን ሃግ ራሱን እንዳቆየው ኤሪክ ቴን ሃግ እድሜውን እንዳራዘመ በዋንጫ እድሜውን እንዳራዘመ እናስታውሳለን። እና ከኤሪክ ቴን ሃግ መማር ያለበት ትልቁ ነገር ዋንጫ ማሳካት መቻል አለበት። እሺ መማር ስለሌለበት ነገር ምንድን ነው የሚለው ነገር ከተመለከትን ይሄ ሎተሪ ትራንስፈር የሚባለው አይደለ ሊሆንም ላይሆንም ይችላል። ግን ትልቅ ገንዘብ የሚወጡ ትራንስፈሮች ላይ ብላይንድ ላይ ያለ መወሰን። ለምሳሌ ለአንቶኒ እኮ 95 ሚሊዮን ዩሮ ነው የወጣበት። ይገባዋል አይገባውም ከመቶ ያሳየው ነገር ግልጽ ነው እንደማይገባው። ግን ትራንስፈሩ ግን የተወሰደበት መንገድ ግን ትክክል አይደለም። አያክሶችም ደንግጠው ነበር። ማንቸስተር ዩናይትድ ያንን 95 ሚሊዮን ዩሮ ለአንቶኒ ሲቀበል ኢቨን ሰዎቹ ብቻ አይደሉም ደጋፊው ራሱ ትዊት የተደረጉትን ብታነቡ ተደናግጦ ነበር። እንዴት ነው ለአንቶኒ የሁላ ገንዘብ የሚሰጠው የሚል ነገር ብዙዎች ላይ ጥያቄ። አቅም ያለው ተጫዋች ነው፣ ጥሩ ተጫዋች ነው። ግን 95 ሚሊዮን ዩሮ ድረስ ግን የሚያደርስ ግን ተጫዋች አይደለም። ይሄን ነገር ማንቸስተር ዩናይትድ በትልቁ ተሳሳተ። ኤሪክ ቴን ሃግ ኮል ነበር ደግሞ እንደምታስታውሱት። ስለዚህ በዛ መንገድ ይሄዳል። የካሴሚሮ ዝውውር ስለተሳካ ነው እንጂ ከእድሜ አንጻር ግን ስንመለከተው ሰክሰስፉል አልነበረም። 70 ሚሊዮን ፓውንድ 30 ዓመት ለሞላው ተጫዋች ማውጣት ማለት በጣም ሪስኪ ነው። አይደለም እኮ 70 ሚሊዮን ሊወጣ ቀርቶ ሌላ ክለብ ላይ አንድ ተጫዋች 30 ካለፈው ኮንትራቱ ራሱ 2 ዓመት ነው የሚራዘምለት። 5 ዓመት ኮንትራት በጭራሽ አይስማማም። ሊያንድሮ ትሮሳርድ ከአርሰናል ሰዎች ጋር አሁን ትልቅ ክርክር ውስጥ የገቡት ነገር ትሮሳርድ 31 ዓመቱ ነው እንደምታውቁት። ኮንትራት ማራዘም ቀጣይ ዓመት ኮንትራቱ ያልቃል። ለማራዘም ኮንትራት ረጅም ዓመት ነው የሚፈልገው ትሮሳርድ የሚፈልገው ኮንትራት ማለት ነው። አርሰናል ግን ከ2 ዓመት በላይ መስጠት አይፈልግም። ለምን? እድሜ ጉዳይ ነው። ማንቸስተር ዩናይትድ ግን 70 ሲያወጣ ይሄ ነገር ትልቅ ችግር ያመጣ ነገር ነውና ከዚህ ነገር ያው መማር አለበት። አክቹሊ ከዚህ በኋላ እንኳን ምናልባት እነ ጄሰን ዊልኮክስ ናቸው ይሄን የትራንስፈር ጉዳይ ኦቨርሲ የሚያደርጉት። ግን ቢሆንም ግን እሱ ቻንስ ከተሰጠው ግን እንደዚህ አይነት ስህተቶችን መስራት የለበትም። ወደ ሩበን አሞሪም ጋር ደረሰን። ከሩበን አሞሪም ምንድነው መማር ያለበት የሚለውን ነገር ስንመለከት በእርግጥ ከአሞሪም ይሄ ፖዚቲቭ ነገሮችን እናውጣ ካልን ይሄ የሚወስናቸው ውሳኔዎች በተለይ ጥሩ ቢሄቭ ያላደረጉ ተጫዋቾች ላይ የሚወስናቸው ውሳኔዎች ብዙዎቹ ላይ ሰርቷል። ለምሳሌ ራሽፎርድ ላይ ሰርቷል። አንቶኒ ላይ እንኳን ቢሄቪየር አይደለም ግን ያው የአቅም ጉዳይም ነው። አንደኛ ተጫዋች ጥሩ ጸባይ ኖሮት አቅም ከሌለው ምንም አያደርግም። ጋርናቾ ላይ የወሰነው ውሳኔ እነ ሳንቾ ላይ የወሰነው ውሳኔ ይደነቅለታል። በዛው ልክም ግን ሜኑ ላይ ግን የወሰነው ውሳኔ በዛው ልክ ያስተቸዋል። ስለዚህ 100% አይደለም ግን በሆነ መንገድ ግን አብዛኛውን ፐርሰንት ግን የተሳካለት ነውና ካሪክም እንደዚህ አይነት ተጫዋቾችን ነቅሶ ማውጣት ላይ ጠንካራ የሆነ አቋም ያስፈልገዋል። ከዛ ውጭ ግን ከሚዲያ ጋር ያለው ፕሬዘንስ ላይ በትልቁ መማር አለበት። ሩበን አሞሪም አንድ እንዲወድቅ ካደረጉት ነገሮች መካከል ትልቁ ነገር ከሚዲያ ላይ ጋር ያለው ኢንጌጅመንት ነው አይደለ? ከመጣ ጊዜ ጀምሮ ሲወቀስበት የነበረው ነገር የሚዲያ ኢንጌጅመንት ጉዳዩ ነው። የወጣውም የመጨረሻው ኮል የተደረገው የሊሱ ጨዋታ ላይ ፖስት ማች ፕሬስ ኮንፈረንስ ላይ ያን ነገር ተናገረ። በንጋታው ተሰናበት 24 ሰዓት ባልሞላ ጊዜ ውስጥ ማለት። ስለዚህ ካሪክ ከሚዲያ ጋር ያለውን ኢንጌጅመንት ከሩበን አሞሪም መማር አለበት። ማለት አሞሪም ያደረገውን ነገር ካሪክ ማድረግ የለበትም ማለት ነው እንጂ እንደ አሞሪም ይሁን ማለት አይደለም። ከዛ ውጪ ደግሞ ሌላኛው ትልቁ ነገር የማይሰራ ሲስተም ላይ ድርቅ ብሎ አለመቆየት። ይሄንንም ማይክል ካሪክ ከሩበን አሞሪም መማር አለበት። ስለዚህ እነዚህ ነገሮች አሁን ከጠቀስኩላችሁ 4 አሰልጣኞች ሁለት ነገር ብናነሳ 8 ነገሮች ይመጣሉ። ስለዚህ እነዚህን 8 ነገሮች ማይክል ካሪክ የሚማር ከሆነ ምናልባት የማንቸስተር ዩናይትድ ቆይታውን ያው ሊያራዝም ይችላል ተብሎ ይታሰባል ማለት ነው። ሌላኛው ደግሞ የምናነሳው እንደ መጨረሻ የምናነሳው ነገር በዚሁ በካሪክ ጉዳይ ላይ ሬኒ ሚሉንስቴን ደስተኛ አይደለም። ደስተኛ ያልሆነው በሁለት መንገዶች ነው። አንደኛውና ወሳኙ ነገር ደስተኛ ያልሆነበት ማንቸስተር ዩናይትድ ነገሮችን ሃንድ ላይ ያደረገበት መንገድ ማለትም ኮንትራቱን ሊሰጠው ሲያስብ ይሄ ሁላ ጊዜ መቆየት አልነበረበትም። ይሄ በጊዜው ውጤቶች ላይ በማሸነፍ መሸነፍ ላይ ዲፔንድ ሆኖ አይደለም ውሳኔዎች መወሰን ያለባቸው።
ካሪክን እስኪ ፕላንን አሳየን፣ ልክ የትኛውም አሰልጣኝ እንደሚቀጠረው ማለት ነው። ፕላንን አሳየን፣ እንዴት ነው ይህን ቡድን ልታሳደግ ያሰብከው የሚለውን ነገር አሳይቶት ቀደም ብለው በቃ አንተ ከኛ ጋር ትቀጥላለህ ብለው ለኔክስት ይር ከወዲሁ ነው ፕሮግራም ማውጣት ያለባቸው፣ ፕላን ማድረግ ያለባቸው እንጂ ውጤቶች ላይ አሁን እያሸነፈ ሲመጣ ኮንትራት ይሰጠዋል፣ ሊሸነፍ ሲል ደግሞ እንደዚህ አይነት ነገር ውሳኔ አሰጣጥ ላይ ችግር ያመጣል ብሎ የተናገረበት መንገድ አለ። በመሰጠቱ ሙሉ በሙሉ ተቃውሞ የለውም፣ ግን የተሰጠበት መንገድ ግን ትክክል ነው ብሎ አያስብም። ሲቀጥል ካለውም ልምድ አንጻር ማይክል ካሪክ ይሄ ቦታ ሊሰጠው ይገባል ብሎ አያስብም። ትልቅ ሪስክ ነው ብሎ ነው የሚያምነው። በመጨረሻም ደግሞ ያነሳው ነገር ምንድን ነው? ተጫዋቾች በዚህ ጉዳይ ላይ ጄኒን የሆነ ኦፒኒየን ሊጠየቁ ይገባል። ማለት ሚዲያ ላይ ወጥተው የትኛውም ተጫዋች አሰልጣኙ ጥሩ ነው የሚለው፣ ግን ለብቻ ብሩኖን ጠርተውት ለብቻ፣ ካሪክን ጠርተውት ለብቻ፣ ካሴሚሮን ጠርተውት ለብቻ ምንድን ነው ይሄ አሰልጣኝ እያደረገ ያለው ነገር ላይ ተስፋ ያለው ይመስላችኋል የሚለውን ነገር ከነሱ ትክክለኛ ሐሳባቸውን መጠየቅ ያስፈልጋል ብሎ የተናገረበት አጋጣሚ አለ። የእናንተስ ሐሳብ ደግሞ ምንድን ነው የሚለውን ነገር እንመልከት። ማይክል ካሪክ መማር ያለበት ነገር የትኛው ነው ጥሩ ብላችሁ የምታስቡት? ሲቀጥል እኔ ካልጠቀስኩትም እናንተ መማር አለበት ብላችሁ የምታስቡትን ነገር ኮሜንት ላይ እንድታሳውቁን እንጠይቃችኋል። እንደዚሁም ደግሞ ሬኒ ሜሊንስቴንስ የሰጠውን ሐሳብ ከምን አንጻር ታዩታላችሁ የሚለውን ነገር እንድትነግሩን በትህትና እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።